እንደምን አይነት ፈተና ነው ምን ነው ባልመጣው በቀረው ኖሮ ምንድነው አርጉ ምትለን ወይዘሮ ሉባባ ወይኔ ራሴን ወይኔ ደመቀን አዩት አይደል እያንዳንዱ ነው የወንጀል ስራ እኔ እንጃ የወንጀል ስራ ነው እንዴ ያልከኝ እኔ እንጃ ወደ ቤት መሄድ ይችላል አንፈልጎትም እከኩን ስላራገፍኩ ጭቅቅቱን አጥቤ ሰው ስላረኩ አብልቼ ወዙን ስለመለስኩ አያረገው ይግባ እንዴ ምንድነው ግን እኔ የምለው አንተ ፖሊስ ነህ ምን እናገኝ መስሎታል ስነ ስርዓት ህጋዊ ለመሆን መጀመሪያ አንተ መጠየቅ ወይ ፈጣሪ ይረጋጉ ትልቅ ሰው ነው ይረጋጉ ሰርተንም እኮ ሳይከፍሉን እኮ ቢያሹን ሰዎች አሉ ስንት ሰዎች አሉ እንኳን አንቺ 10,000 ብር ከፍለሽ በደንብ ያንብቡት መነጽር ልስጦት አንተ ፍልፈል ይሄን ደሞ ኬታ መጣው ማንም ማያደርገውን ነገር ነው ያደረጋችሁልኝ እኔ ሉባባ ረጅም ዓመት አገልግያት ዞር ብላ እንኳን አታየኝም ነበር ባማመኝ ሰዓት ማለት ነው አንተ ህግ ሰው ኮንክ ለምን ነው ለህግ አላቀረብከኝም ለምን ትመታኛለህ እንደዚህ ለምን እንደዚህ ያስደበደብከኝ ይሄም አይደረግም ይረጋግጡ ይሄን በምን መልኩ እንዳያስከው ተናገር ስለሆንክ ነው እኔ እኮ ምለው ማን አንተ ማን ምን ፖሊስ ነህ ምንድነው ወይስ ኑ በህጋብላክ ይያደባ አዞታችሁ ጠየቁትን ብቻ ይመልሱ ካሜራ እዚህ ጋር ስለደቀን ካንተ ማንነት ሳይታወቅ እኔንም ቤተሰቤንም መንካትም አንገላታትም ይልብህ እንኳን እንዳንተ አይነቱ ጀነራል ቢመጣ አይነካኝ ታውቃለህ ይሄንን ህግ ሳታቅ ነው አይደል ካሜራ ይዘመንደር ለመንደር ምዞር ዶናልድ ትራምፕ መጥቶ ያስጥሎታል እርሶን አባቴም የለም ወንድም እህትም ስለሌለኝ በቃ እናቴን ብቻ እንድታመጡልኝ ነው ፈልገው ብር ነው የምፈልገው እኔ ለራሴ ደሃ ነኝ በቃ ማለት እዚህ ደረጃ ያደረስኩት እንደዚህ ባላረግ ኖሮ ዛሬ እንደዛ አይነት ኑሮ አልኖርም ነበር እኔ እንዳንተ አይነት ደግሞ የጥቁር እንቅፋት ገጠመኝ እዚህ ምን እንደምትፈልግ ወይ ማናደራ እንዳለ ማናይዞ እንዳለ አለቅ ወይ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ዛሬም እንግዲህ ተመልሰን መተናል ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ እንግዲህ ማለት እዚህ ግቢ እንግዲህ ወይዘሮ ሉባባ መጥቶ ነበር እንግዲህ ወይዘሮ ሉባባ ከመጡ ከሰዓታቶች በኋላ ነው ተመልሰን የምንገኘው ውድ ቤተሰቦች እንግዲህ አንድ ሰው ጋር ደውለን ነበር ውድ ተመልካቾቻችን እንግዲህ አሰግድ ወይም ደግሞ ደመቀ የተባለው ሁለት ስም ያለው ግለሰብ እንግዲህ ማለት ታደሰ ላይ እንግዲህ ጥቃት የግድያ ሙከራ ካደረሱበት ሰዎች መካከል ዋና ነው ብለን የጠረጠርነው ሰው ጋር እንግዲህ ከወይዘሮ ሉባባ ስልክ ላይ አድራሻውን ሙሉ ሰርቀን ደውለንለን ነበር የሚገርማችሁ ነገር አንድ ስራ ከሱ ጋር ለመስራት እንግዲህ እኔ ቢኒያም ነውኝ እንደዛ መስዬ ተደዋውዬ ተደራድሬዋለሁ ውድ ቤተሰቦች እንግዲህ እንዲያምነኝ ማለት ከወይዘሮ ሉባባ ጋር ስለሚሰራ ተጠራጣሪ ነው የሚሆነው በእርግጠኝነት እንዲያምነኝና በተለይ ደግሞ እኔ የፈለኩት እኔ ወዳለውበት ቦታ ወደዚህ ቦታ እንዲመጣ ምንድነው ያረኩት ውድ ቤተሰቦች ቀብድ ልኬለታለሁ 10,000 ብር አንድ እንድትሰራልኝ የምፈልገው ኬዝ አለ ማለት ኬዝ ማለት እኛ እንደምንሰራው አይነት ኬዝ ሳይሆን እንድታግትልኝ የሆነ ጥቃት እንድታደርስልኝ የምፈልገው ሰው አለ እንደዛ በማለት እንግዲህ ቀብድ 10,000 ብር ልኬለት እንግዲህ በ10,000 ብር ደልየዋለሁ ሪስክ ወስደን ነው እንግዲህ 10,000 ብር የላክንለት ውድ ተመልካቾቻችን እና በጣም ነው ደስ ያለው ችግር የለውም ያለህበት ቦታ እንመጣለን ስራውን ወዲያው መጀመር እንችላለን እንደውም ብዙ ሰዎች እንኳን ቀብድ እንደዚህ ሊልኩ ቀርተው ስራ ከጨረስን በኋላ ራሱ ክፍያችንን በስነ ስርዓት የማይከፍሉ ብዙ ሰዎች ነው ያሉት ነው እንግዲህ ያለው ውድ ተመልካቾች ስለዚህ እንግዲህ እየመጣ ነው ሰፈር አካባቢ ስደርስ ደውላለሁ ነው እንግዲህ ያለኝ ውድ ቤተሰቦች ስለዚህ እኔ ደግሞ ካሜራዬን ሴታፒን ሁሉ ነገሬን አዘጋጅቻለሁ ወጥመድ ውስጥ ነው መከተው ከካሜራ ጀርባ 6 ሰዎች አላችሁ ካሜራማኑን ጨምሮ እንግዲህ አንድ ካሜራማንና 5 ጋርዶች አሉ ወደዛም አካባቢ እንግዲህ ቤቱን የሚጠብቁ በቂ ጋርዶች አሉ ውጪ ላይ እንግዲህ የቁራሌው ልብስ አስለብሰን እና ደግሞ የልዋጭ ልብስ አስለብሰን አካባቢውን እንዲቃኙ ያዘጋጀናቸው 2 ሰዎች አሉ ነገሩ ሲሪየስ ነው እኛም እንግዲህ ከነሱ የበለጠ ነው የምንጫወተው እነዚህን ሰዎች ለቃቅመን ነው በቁጥጥር ስር የምናውላቸው ውድ ተመልካቾች ስለዚህ እንግዲህ ደመቀ ወይም አሰግድ ለተባለው ግለሰብ እንደውላለን ትክክለኛ ስሙን ዛሬ ነው የምናረጋግጠው እየጠራ ነው ቤተሰቦች
ሄሎ። እሺ ሰላም ነው ግን እንዴት ነህ? ሰላም ነው? አማን ነው እንዴት ነህ? ደውላለሁ ብለህ ቆየህ። እየመጣሁ ነው። እዚህ ቅያስ ላይ ገብቻለሁ እኮ እንዴ። ኦኬ። አይ ቅያስ ውስጥ ስገባ ደውላለሁ ብለኝ ነበር እኮ እንደውም እኔ ያው አሁን ገና እየገባሁ ነውና ባልከኝ መሰረት በመነገርከኝ መንገድ ወደ ቅያሷ ኦልሬዲ ገብቻለሁ ማለት ነው። አልደበረም አይደለን ያለውበት ቦታ ስለጠራው? አረ እንኳን ላንቺና እንዴ ወንድሜ አባቴ ስንት እኮ እኔ እንዴ ምን ሆነሽ ነው? እንኳን አንቺ ቀድመሽ ከፍለሽና ሰርተንም እኮ ሳይከፍሉን እኮ የሚያሹን ሰዎች አሉ። ስንት ሰዎች አሉ። እንኳን አንቺ 10,000 ብር ከፍለሽ። አይ 10,000 ብር ምን አላት? እንዲሁ ዝም ብዬ እኮ ነው አሁን እንድታምነኝና ቀጠሯችን እንዳይሰረዝ ነው እንጂ 10,000ን እንደ ቀብድ አትየው። ሙሉ ክፍያው በስነ ስርዓት ነው። አሁን በቃ ያው መጥቻለሁ ከባልደረቦቼ ጋር ዞሮ ያልከኝ ጋር እየደረስኩ ነው ያለው። ኦልሬዲ አሁን በነገርከኝ መሰረት ሎኬሽኑ እሺ ደርሻለሁ። አባቴ መጣሁ። በቃ ደውልልኝ። ቆርቆሮ ግቢ ነው እንትኑ ከጠፋ እኔ ወጥቼ እቀበላለሁ። በቃ ችግር የለም። ሎኬሽኑን በነገርከኝ መሰረት ደርሻለሁ። ኦልሬዲ በቃ አደራ እንዳልኩ ይኸውልህ አባቴ ይኸውልህ እንዳያሳስብ እንኳን ላንተና አባቴ እንዴ ስንት በቃ ይኸውልህ እኔ በቃ ጀስት እንድትቀጠቅጠው ብቻ ነው የፈለኩት። እንደዚህ አይነት ነገር በስልክ ባናወራ ደስ ይለኛል፣ ግን እንድትቀጠቅጠው ነው የፈለኩት። ማለት አደራ እንዳገሉት። እሺ አረ እንዳያሳስብሽ በቃ በነገርከኝ መሰረት እፈጽምላለሁ። ችግር የለውም። ምንም እንዳያሳስብ ሙሉ አድራሻውን እልክልሃለሁ ዛሬውን። በቃ ገንዘቡን ወዲያው ማታ ያለውን ነገር በቃ ልጨርሱ ስትሉ እንትን እልልሃለሁ። አብሽር አባቴ እኔማ አንቺንማ አምንሻለሁ። ከፋይ ነሽ አባቴ። በነገርሽኝ መሰረት ምንም ወደዛ ወደ ሳለል ከመንገዴ ላይ በነገርከኝ መሰረት እንዳልከኝ እፈጽምላለሁ። ምንም እንዳያሳስበኝ። በጣም ጥሩ። እንደውም እኔ ያነሰ መሰለኝ የላኩላ 10,000 ቀብዱ ዝም ብዬ 40 ባረገው ይሻል ነበር መሰለኝ። ኧረ ወንድሜ እንዴ ለቀብድ በቂ ነው። በቃ ያው ከጉዳዩ ከተፈጸመልህ በኋላ ግን አይ ቀብድም ሳይሆን ቀልድ እንዳልሆነ አንዳንድ ሰው ቀጥሮ ይጠፋ የለ እንደዛ እንደዛ እንዳይመስል ነው እንጂ እኔ ደግሞ እንደዚህ ነገር አይመችኝም። አንተም ስራህን ነው የምትሰራው፣ ገብቶሃል? ስለዚህ ለሰራበትን ደግሞ ማግኘት አለብህ። ግድ ነው እንጂ አባቴ ግድ ነው። በቃ እንዳንቺ ቢያስብ ኖሮ ሁሉም እኮ በእናትሽ አንዳንዴ ገባሻ የምንሰራው ስራም እንደዚህ ከህግ ወንጀል ነገር ስለሆነ ያው ወንጀል ነገር ስለዚህ እንትን ነው በህግም እንዳትሄድ ያው በጉልበት ማጥፋት ካልሆነ የሚከለል አንዳንድ ሰው ይልና ይጠፋባል። ገባሻ ለለሽ የፈለኩት ይቀጥርና እንደዚህ ምናምን የተወሰነ ብር ይሰጥና በቃ ምናምን ይላል። ግን ምንም ማድረግ ስለማትችል ትላለህ እንጂ አንዳንድ ያለ ሰውማ ቢሆን ሁሉም በእናትህ አሪፍ ነበረ። ይኸውልህ ወተት ቤቱ ጋር ስትደርስ ደውልልኝ። በቃ ኦልሬዲ ደርሻለሁ። እሱ ጋር አለፍ ብያለሁ። ከወተት ቤቱ አጠገብ ነው። ቆይ እኔ እቀበላለሁ። በቃ እየወጣሁ ሁለት ደቂቃ በቃ እሺ መጣሁ። ውድ ተመልካቾች እንግዲህ እንደውም 10,000 ብር እኔ ትንሽ ነው ማለት ትንሽ ነው ስላችሁ ከስራው አንፃር 20,000 ብር ደግሞ ብልክለት ይሄ ልጅ ሌላ ነገር ሌላ መቀባጠር ውስጥ ሌላ ጉድ ውስጥ ነው እንግዲህ የሚገባው። ውድ ተመልካቾቻችን ከባልደረቦቹ ጋር ነው የሚመጣው። ባልደረቦቹ በሚመጡበት ሰዓት ማለት የሚገባው እሱ እኮ ብቻውን ነው፣ ግን ባልደረቦቹ ይሄን አድራሻ አይተው አንተ ላይ ጥቃት አያደርሱም ወይ ልትሉ ትችላላችሁ። ባልደረቦቹ እንዲመጡ ስለፈለግን ነው። ለምን አትሉም? ውድ ተመልካቾች ቆራሌውና ልዋጭ አስመስለን ውጪ ላይ ያስቀመጥናቸው ሁለት ጋርዶች አሉ። እነሱ ደግሞ አካባቢውን እያጠኑ ነው። ከወተት ቤት ወደዛ ናቸው። ኦሬዲ ልጁን ያውቁታል፣ ፎቶን ያውቁታል፣ ደመቀ ወይም አሰግድ የተባለውን ግለሰብ። ስለዚህ ከሱ ጋር ያሉትን ባልደረቦች ስለሚያውቁት ልክ እሱ ሰተት ብሎ ሲገባ ከሱ ጋር ያሉትን ባልደረቦች በቁጥጥር ስር ያውሉታል። ነገሩ ተሳካ ወይም አበቃለት ማለት አይደል? አበቃለት ማለት እዚህ ያለውን ጉዳይ ነው የምላችሁ ውድ ተመልካቾች። ስለዚህ እሱን እዚህ ወጥመድ ውስጥ እሱን በቁጥጥር ስር እናውለዋለን። ሌሎቹን ደግሞ ውጭ ያሉት የኛ ባልደረቦች በቁጥጥር ስር የሚያውሉት ይሆናል። ውድ ተመልካቾቻችን ለማንኛውም ይሄንን ስልክ ያዝልኝ። ቤተሰቦች የደረሰ ይመስለኛል።
ልደውልለት መሰለኝ። ልደውልለት፣ ስልኩን አምጣ። ውጪ ነው መጥራው እየተሰማኝ ነው። ሄሎ በሩን አየው? አዎ የሆነ ቆርቆሮ በር አይደል? አዎ ግባ ግባ። እሺ ልግባ? አዎ ውስጥ ነህ? አዎ ይግቡ። ኑ ይግባ። እንዴ ምንድን ነው? ኧረ ምንድን ነው? ያዙት አንዴ። ጫወክብኝ ነው እንደ አንተ። ተመርከክ። ምን አለ የምትለኝ? ካሜራውን አጥፈው እንዴ። ተጫወክብኝ ማለት ነው። ቆይ ምንድን ነው የምፈልገው ከኔ? ምን አድርግ ነው የምትለኝ? ስማኝ፣ ይሄ በብር አታለ ምናምን አመጣኸኝ አይደለ? አንተ ካንተ ነው የምጀምረው። እሺ በመጀመሪያ ደረጃ ደግሞ ይኸውላ ሰው ወደ አንተ የላክነውን 10,000 ብር ደግሞ ተመልሳለህ ማለት ነው። ደግሞ ይኸውላ ሰው ምንድን ነው ምን ፈልጋችሁ ነው ከኔ? ቆይ ይኸውልህ ምን እንደፈለግን በደንብ እናውቃለን። አሰግድ ነው ደመቀ ነው ትክክለኛ ስም። ክፈተው ስልኩን። አልከፍትም። ክፈተው። ምንድናቸው እነዚህ? ክፈተው ስልኩን ክፈተው። አንተ ማን ነው መጀመሪያ? ስልኩን ክፈተው። ይኸውልህ ማንዶ እንኳን አሳምረህ ታውቃለህ። ጋዜጠኛ ሚኪያስ እባላለሁ። ስማ ሲጀመር ስሜ ትክክለኛ ስሜ ቢኒያም አይደለም። እሺ ቢኒያም ይኸውልህ አንተን ለማጥመድ የተጠቀምኩበት ስም ነው። ቆይ እሺ ለምንድን ነው የምታጠምደኝ እኔ? ለማንኛውም ይኸውልህ ባልደረቦች በቁጥጥር ስር ውለዋል። ውጪ ለኛ የኛ ባልደረቦች ውሻ ይኸውልህ መፈራ መስሎ ነው እነሱ ስላሉ እኔ ማንንም ፈርቼ አላውቅም። እሺ ስማኝ፣ ሌላስ ማንንም ፈርቼ አላውቅም። ይኸውልህ እነሱ ስላሉ ምናምን መፈራ እንዳይመስልህ እገልሃለሁ። አምጣው ስልኬን አምጣ። አልከፍትም ብሏል። ስልኩን ያዝ፣ ችግር የለም። በጉልበት እንዴት መክፈት እንዳለብን እኛ እንትን እንላለን። ይኸውልህ ሰማለህ አይደለ? አሁን ምንም ተርፍ ነገር አያስፈልግም። የምጠይቅን ጥያቄ በስነ ስርዓት ትመልስልኛለህ። አንተ ሰውዬ ምንድን ነው የምትቀጠቅጠኝ? ቆይ ይኸውልህ በስነ ስርዓት ትመልስልኛለህ። ለምጠይቅ ጥያቄ በስነ ስርዓት መልስ ትመልስልኛለህ። ይኸውልህ ማን ነው አለቃችሁ? እሺ ምንድን ነው የምትለው? ማን ነው አለቃችሁ? የምን አለቃ? ማን ነው አለቃችሁ? ታደሰ ላይ እንድትተኩሱ ትዕዛዝ የሰጠው አለቃችሁ ማን ነው? ቆይ አንተ ማን ነህ? ይኸውልህ 10 ጊዜ ማን አትበለኝ። ጋዜጠኛ ሚኪያስ እባላለሁ። ታደሰ አሳምረህ ነው የምታውቀው? እኔ አላውቅም ታደሰ የሚባል። ወይዘሮ ሉባባ ናት የምታዝ? ወይዘሮ ሉባባ ናት የምታዝ? ሉባባን አላውቃትም። ተሳስተሃል፣ ይቅርታ። አሁንም ይኸውልህ የተሳሳተ ነገር እያደረክን ያለው። እሺ ተረጋግተህ አስብ። ተደራጅታችሁ ወንጀል የምትሰሩ የማፊያ ቡድኖች ናችሁ። ይኸውልህ ስማኝ ወንድሜ፣ አሁንም እኔ አንድ ጥያቄ ልጠይቅህ። ለምን ወደዚህ እንደመጣ ታውቃለህ? ከኔ ጋር እያንዳንዱ ነገር የወንጀል ስራ እኔ እንጃ። የወንጀል ስራ ነው እንዴ ያልከኝ? እኔ እንጃ አላውቅም። የምን ስራ ነው? ካሜራ ደቅነህ ይሁላ ባለ ሪከርድ ስናረግ ነበር። ሪከርድ ሲደረግ ነበር። እያንዳንዱ ነገር ሪከርድ ሲደረግ ነበር። እኔ እዛ ጋር በሩ ጋር ሆኜ ይኸውልህ እያንዳንዱ ነገር አሰማለሁ ድምጽህን። ገብቷል? 10,000 ብር ውሻ ነሽ። ይኸውልህ አትዛት ምንም አታመጣም። ከዚህ ግቢ በሰላም አትወጣም። ከዚህ ግቢ በሰላም አትወጣም። ይሻለኛል አንተ እኔን እንደዚህ አድርገህ አጥምደህ ሌላ ህግ ቦታ ምናምን ከምትል እኔ መሞት ይሻለኛል፣ አንተን ገድዬ ማለት ነው። ግን አንተን ሳልገል አልሞትም። እሺ እኔ እስከዛሬ ማንንም ፈርቼ አላውቅም፣ ደግሞ ማንንም አልፈራም ከዚህ በኋላ። እየሰማኸኝ ነው? እስካሁን የደበደብከኝ ራሱ ማለት ነው ፈርቼ እንዳይመስል ዝም ያልኩህ። ለማንኛውም ወደ ውስጥ እንገባለን። አንተ እንዳለክ ባልደረባ እኔም አለኝ። እሺ ከፈለክ ይሄንን ደግሞ የወንጀል የምታሰራኝ አንተ ነህ፣ እኔ ብቻ አይደለም ወንጀለኛ። በዚህ ጉዳይ ከሆነ ደግሞ ካሜራ ደቅነ ጭራሽ ወንጀል ልታሰራኝ 10,000 ብር ልከህ 50,000 ብር ተስማምተህ ከኔ ጋር 50,000 ብር አይደለም
50 ሺህ ብር አይደለም አንተ ለወንጀል ስራ የተስማማው 50 ሺህ ብር አይደለም ከዛ በላይ ነው። ልጨምርና ከዛ በላይ ነው። ታረገው ነው ከዛ በላይ ነው። ወንጀል ከፍል ታረግ ነው። ሰው ትደበድብልኛለህ ነበር ያልኩት። እሺ ነበር ያልከው። ስለዚህ ሌላ የድምጽ ማስረጃ ነው ማለት ነው የሚገኘው። አሁን ወንጀልም ይሁን ምንም ከጀርባችሁ ያለው ሰው ማን ነው? እየሰማኝ ነው። እኔ ማንም ከጀርባ የለም። እሺ መሰማኝ ከሆነ ሰማኝ። እዚህ ጋር ይወጣል። ውድ ተመልካቾቻችን እንግዲህ በሁለት ስም ሰዎችን እያጭበረበረ የተለያዩ ወንጀሎችን እየሰራ ሁለት ስም እየተጠቀመ እንግዲህ እንደ ልቡ ሲፈነጭ የነበረውን ወንጀለኛና ተጠርጣሪ በቁጥጥር ስር አውለነዋል። ከሁን ባለ አንድ ሰው ነው የቀረው። ወይዘሮ ሉባባን ነው በቁጥጥር ስር መዋል የሚቀረን። ወይዘሮ ሉባባንም ማለት ነው እስካሁን በቁጥጥር ስር ያለዋል ነው የተሟላ መረጃና ማስረጃ ማግኘት ስላለብን ነው። ከዚህ በፊትም ሁሌ በተደጋጋሚ የምነግራችሁ ነገር አንድን ሰው ትንሽ ማስረጃ ብቻ አግኝተን በቁጥጥር ስር ብናውለው ነገ ላይ በዋስ ተፈቶ እንደፈለገ ይፈነጭብናል። ስለዚህ በዋስም የዋስ መብቱ እንዳይከበር አድርገን ጠንከር ያለ ማስረጃ ወንጀል መስራቱ ነው የሚያረጋግጥ ጠንከር ያለ ማስረጃ ይዘን ነው ለህግ አካል አሳልፈን መስጠት ያለብን። ላንተ ደግሞ ምንም አይነት ጠንከር ያለ ማስረጃ ያስፈልግም። የሚገርም ነገር ላንተ ጠንከር ያለ ማስረጃ ሳይሆን ቅድም የተለዋወጥ ነው የስልክ እንትን በቂ ነው። ጠንከር ያለ ማስረጃ ትላለህ እንደዚህ ቀጥቅጣ እንትን ካረከኝ በኋላ ይኸውልህ አስሬ ቀጥቅጣ አትበል። አንተ እኮ ለምንድን ነው የምትመታኝ? አንተ የህግ ሰው ከሆንክ ለምን ነው ለህግ አላቀረብከኝም? ለምን ትመታኛለህ? እንደዚህ ለምን እንደዚህ ያስደበደብከኝ? ይኸውልህ አሁን ትመታኛለህ ምናምን የሚለውን ነገር ቀርቶ ማለት ነው ትሰማኛለህ። ወደ ጠባቧ ክፍል ወደ መጋዘኑ እኮ ልንወስድ ስንል ያለውን ነገር ተረጋግተን እናውራ። ወንድ ልጆች ነን ምናምን ያልከው ራስህ ነህ አይደለ? ስለዚህ አሁን ካሜራ ወንጀል ታዲያ እኔ አሁን እኮ ምንም ለወንጀል እኮ የሚያደርስ ነገር የለም። እኔ ይኸውልህ እታወቃለሁ ማለት እኔ አሁን እንደዚህ አሁን ሉባባ ማርታ ምናምን የምትለው ነገር እኮ እኔ ምንም የማውቀው ነገር የለም። ይኸውልህ እኔ ሰፈር ውስጥ ማለት ነው ስራ የለኝም። ያው አለ አይደለ በቃ ዝም ብሎ አነስተኛ ሌባ ነኝ እኔ። ገባህ አይደለ? አነስተኛ ሌባ። አዎ በቃ ያገኘሁትን ዝም ብዬ አለ አይደለ ስፖኪው ምናምን ነው የምትሰርቀው። እኔ እንደዛ አይደለም በቃ እንደውም አልሰርቅም። እኔ አቀበላችኋለሁ ምናምን ሲያመጡ አትሰርቅም። እነሱ ነው የሚሰጡ። ተቀቡ ነኝ በቃ እና በሷ ዝም ብዬ የምኖር ሰው ነኝ። እሺ እኔ የሆነ ተራ ሰው ነኝ። አሁን ዝም ብለህ አንተ እንደዚህ አካብደ ለምንድን ነው እንደዚህ እኔን የምትከታተለኝ? እኔ አንድ ተራ ሰው እኮ ነኝ። ተቀቡ ማለት ያው አላ 2 ልጆች 3 ልጆች አሉ። አንዳንድ አላ የጠፋ እቃ ወይም የሚሸጥ እቃ ምናምን ሲመጣ እንግዲህ እሱን እኔ በርካሽ ዋጋ ገዛና ወደሚፈልገው ቦታ አቀርባለሁ ማለት ነው። ያንን እቃውን እዛ የተወሰነ ትርፍ ምናምን ከተገኘ ተገኘ። እንደዚህ የምኖር ሰው ነኝ እኔ። ገባ? አንድ ተራ ሰው ነኝ። አሁን አንተ እንዲህ ወንጀል ምናምን ብለህ ለምንድን ነው እንደዚህ የምታካብድብኝ? በቃ ደበደብከኝ አይደለ? ደበደብከኝ። ስትደበድበኝ ልነግር የምችለው ነገር በቃ እንደዚህ ነው። ስለዚህ በቃ እኔም ፈታኝ ነው እያልኩ ያለሁት። እኔ አሁን ሉባባ ምናምን የምትለውን በታምር አላውቃትም። እኔ ራሴም ገና አንድ ተራ ሰው ነኝ። እንደዚህ አይነት ወንጀል ሰርቼ አላውቅም ልልህ ፈልጌ ነው። የምትረዳኝ ከሆነ እንደ ወንድ ልጅ እናውራ። ስለዚህ አንተ የህግ አካል ነኝ እኔ ህግ አስከባሪ ነኝ የምትል ከሆነ እያልኩ ያለሁት በቃ ሰፈሪ ላይ ይታወቃለሁ ነው የምልህ። እኔ ቀለል አድርጌ ኑሮን የምኖር ሰው ነኝ እንጂ ይሄን አልከባበር ወንጀል እንደምትለው እመሰራ አይነት ሰው አይደለሁም። ስለዚህ ሌላም ደግሞ አንድ ስራ አለ አይደለ? ከመቀባበሉ ጎን ለጎን አንዳንዴ ሰዎች ላይ ሰው በገንዘብ ሰውን የማስፈራራት ሰውን የማገት ሰውን የመቀጥቀጥ ስራ ትሰራላችሁ። ደመቀ ልበል ደበደብከኝ እኮ አይደለም እዚህ ፈርቼ አይደለም እየነገርኩህ ያለሁት። በቃ ያለውን ነገር ነው እየነገርኩህ ያለሁት። እኔ ብትፈራም ባትፈራም ያለውን ነገር መናገር ብትፈልግም ባትፈልግም አይመለከተኝም። እኔ ከአንተ ጋር በልምምጥ አይደለም የምቀጥለው። ገብቶሃል? ይኸውልህ ሰፊ ግቢ ነው። በዛ በኩል አንድ ጠባብ ክፍል አለች። ጠባብ ክፍል ምን ልታደርግ ነው? ለምን? እዛ ሌሎች የቁም እስረኞች አሉ። ከነዛ ጋር ቆይ ምን አድርገህ ነው የምትለኝ? ቆይ ለምንድን ነው እንደዚህ የምትለኝ? ከዚህ ግቢ አትወጣም።
እኮ ምን እሺ ምንድነው የምፈልገው ከኔ ንገረኝ እሺ የምፈልገው ምንድነው በመጀመሪያ ደረጃ ድርቅ የምትለው ነገር አቁመ ወይዘሮ ሉባባን እንደምታውቃቸው በደንብ አሳምረን እናውቃለን እኔም አንተም አሳምረን እናውቃለን ሉባባን አላውቃቸውም ማንን ነው የምታውቀው አንተ አላውቅም እንደዛ የሚባል ሰው ማንንም አታውቅም የሰፈር ነህ ችግር የለውም ሰፈርን አትናገር ችግር የለውም አትናገር ትክክለኛው ስም አሰግድ ነው ደመቀ ስም አሰግድ ነው አሰግድ አይደለም ትክክለኛው ስም አሰግድማ ሌሎች ሰዎችን እዚህ ስራ ላይ ሰው ሁሉ ደመቀ ነው የሚል እዚህ ስራ ላይ አሰግድ ደግሞ ውጪ ሌሎች ጓደኞች ስታገኝ እዚህ የእገታ ስራ ያይታል አሁንም ተሳስተ ይሆናል ምናልባት እባክህ ተረጋግታ አጣራ እስኪ ያው ምናልባት ደመቀ የሚባል ኢንፎርሜሽን ሰጥተው ይሆናል እኔ አሰግድ ነኝ ይኸውልህ የተለየ ነገር የማታወራ ከሆነ ወይም ደግሞ እኛን ለመተባበር ፍቃደኛ ካልሆንክ ጨርሻለሁ ምንድነው እሺ ምንድነው ማውራው ምንድነው የፈለከው ይኸውልህ ስትታሰርም የምትታሰርበት የወንጀል መጠኑ ይቃለላል ለኛ የምትተባበር ከወይዘሮ ሉባባ ጋር ስላለ ነገር ትነግረናል እኮ እኔ ሉባባ የምትላትን እኮ ስለማላቃት ነው አላቃትም ሉባባ የምትባለው እኔ እኮ ነገርኩ አንድ ተራ ሰው ነኝ እንጂ አትንተባተ አላቃትም ልል ፈልጌ ነው ሉባባን ለማንኛውም ችግር የለው ጋርዶች ካሜራውን አጥፉና ወደ መጋዘኑ ወሰዱት ኧረ እባክህ ወንድም ምን ጨርሻለሁ ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል ደመቀ ወይም አሰግድ የተባለውን ግለሰብ እንግዲህ በቁጥጥር ስር አውለነዋል ውድ ቤተሰቦች ትዕቢት ያለበት ሰው ነው እንግዲህ ሲያናግረው የራሱ እብሪት በተሞላበት መልኩ ነው ውድ ቤተሰቦች ምንም ከሱ ጋር ሰፋጣ ምልልስ ንትርክ አያስፈልግም በቀጥታ ወደ መጋዘኑ ነው የወሰነው ውድ ቤተሰቦች እዛ የኛ ባልደረቦች እንግዲህ በደም አስረው አስቀምጠውታል እንግዲህ ዋጋውን ሲያገኝ ልኩን ሲያገኝ እሱ ራሱ እውነቱን ካልነገርኳችሁ ማለቱ አይቀርም ቤተሰቦች ወይዘሮ ሉባባን ወደዚህ ጠርቻቸዋለሁ ዛሬ እንግዲህ እሳቸው ባልደረባ የሆነ ደመቀ ወይም አሰግድ የተባለውን ግለሰብ እንግዲህ በቁጥጥር ስር መዋላችንን እዚሁ እንነግራቸዋለን ሌላ ደግሞ እሳቸውን ሊያሳስር የሚችል አንዳንድ ፋይሎችን እንግዲህ ታደሰ አስረክቦን ነበር እንግዲህ ከትናንት ወዲያ እንደነገርኳችሁ ከሆነ ውድ ቤተሰቦች ትናንትና እንደነገርኳችሁ ከሆነ ማለት ስለዚህ እሱንም የምናሳያቸው ይሆናል ቀጣይ ስቴፕ ደግሞ ያለውን ነገር ምን ማድረግ እንዳለብን አሁንም እየተመካከረን ነው ውድ ቤተሰቦች እንግዲህ ከመሬት ተነስተን ወይዘሮ ሉባባንም ማሰር ስለማንችል ነው ውድ ተመልካቾች ስለዚህ ወይዘሮ ሉባባ ወደዚህ እስኪመጡ የምንጠብቅ ይሆናል አብራችሁን ቆዩ ወይዘሮ ሉባባ ገቡ እንኳን ደህና መጡ እባክዎትን ወደዚህ ይምጡ ወይዘሮ ሉባባ እንግዲህ ከሰዓታቶች በፊት እዚህ ሲመጡ ይህን ቦርሳዎትና ስልኮትን ወስደን ስንበረብር ነበር ያገኘነውም ነገር ነበር ምን ያገኘን ይመስሎታል ምንም ልታገኝ ግን እኔ የምለው አንተ ፖሊስ ነህ ምንም እናገኝ ይመስሎታል ስነ ስርዓት ህጋዊ ለመሆን መጀመሪያ አንተ መጠየቅ አለበት የጠየቁትን ብቻ ይመልሱ ካሜራ እዚህ ጋር ስለደቀን ካንተ ማንነት ሳይታወቅ እኔንም ቤተሰቤንም መንካትም አንገላታትም የለብህ ማን አንተ መጀመሪያ መታወቂያን አሳይ ማንነትን ሳታቅ እስከዛሬ አንገላታኝ ይበቃል በቃ ይሄው ነው አዎ ማን ስልጣን ሰጥቶ ሰው ማንገላታት ሰው ማሰር ትችላለህ ደመቀ ወይም አሰግድን በቁጥጥር ስር አውለናል ምን አልክ እስቲ እንደገና ድገመው ደመቀ ወይም አሰግድን በቁጥጥር ስር አውለናል ምን ስለሆንክ ነው እኔ እኮ የምለው ማነህ አንተ ማነህ ፖሊስ ነህ ምንድነው ወይስ ምንድነው ይሄ የሚባለው ይሄ ሰፈር ጠባቂ ነህ ስለማመን አይደል ህጋዊነትን አሳይ እዚህ ነው ያለው አላመኑኝም መሰለኝ ወይ ጉድ ማመን አለማመን ማንነትን መጀመሪያ ነገር አስረን ይመልከቱ
እኮ ምን ስለሆንክ ነው አንተ ነው የምለው። ምን ስለሆንክ ነው? ማነህ አንተ? ገና ቀጣይ ደግሞ እርሶን ነው የምናስረው። እርሶን ነው የምናስረው። እርሶን ነው የምናስረው። አትችልም፣ ይልቀቁኝ፣ አትችልም። ይልቀቁኝ። ችግር ውስጥ ነው የሚገቡት። መንደር ሰው አይደለም። ችግር ውስጥ ነው የሚገቡት። ያላወቅ እንዴ እሱ ጋር የመጡት ሁለት ለቃቃሚ ባልደረቦች በቁጥጥር ስር አውለናቸዋል። ምን ስለሆንክ ነው የምታውለው? መጀመሪያ ራስን አሳውቅ። እስከ ዛሬም ድረስ የተንገላታው አይደል እንዴ? አሁን ንገረኝ ማንነት። ከዚህ በላይ አናዶታል። ገና ከዚህ በላይ ነው። እኔ ደግሞ አስጠፍራለሁ። ልቀቀኝ። ሌላ ደግሞ አንድ ማሳየት ነገር አለ። ካሜራማን ስልክ አንጣልኝ። ይልቀቁኝ። አንድ ማሳየት ቆንጆ ሰነድ አለ። ምንድነው ይሄ? ምን አደራ ያለው ማን ነው አደራ ያለ? በጣም የሚጠቅም መረጃ ነው ማሳየት። አሁን ይመልከቱ እና ምን ይጠበስ? አንብቡት። አንብቤዋለሁ። ሐሰተኛ የግብር ሰነዴ ግብር ያጭበረበሩበት በደንብ ያንብቡት። መነጽር ልስጦት አንተ ፍልፈል። ይሄንን ደግሞ ኬት አመጣው? ምንድን ነህ? እኔ እኮ ምንነት እኮ መጀመሪያ ማን እንደሆንኩ ገና ከመጀመሪያ ጊዜ ጀምሮ ነግሬሻለሁ። ሰላይ ነህ እንዴ? አዎ ሰላይ ነኝ። ሚኪ ነኝ። ሚኪ የጎጆቱ ጋዜጠኛ ሰላይ። ለማንኛውም ማለት ነው ደግሞ ይሄን ከየት ፈልፍላ መጣ? ገና ሌላ የሚቀረን ነገር ደግሞ አለ። ብዙ ከፍላለሁ። ምን ገንዘብ ያለኝ ሰው የሚቀረን ነገር ይከፈላል። ለማንኛውም አዎ ስላልነበርኩ የሆነ ነገር ነው። ደመቀን ሰላም ይሉታል። ደመቀ እዚህ ከአንተ ጋር ምን ይሰራል? ደመቀን ሰላም ይሉታል። አንዴ ኑ አንዴ እንደታሰረ ነው ማሳዩት። ኑ እንደው ምን አይነት ፈተና ነው? ምን ነው ባልመጣሁ በቀረው ኖሮ ምንድነው አርጉ የምትለን? ወይዘሮ ሉባባ ወይኔ ራሴን ደመቀን አዩት አይደል? አላመኑም ነበር። ምንድነው የምትፈልገው ከኛ? ምንድነው የምትፈልገው? እስቲ ንገረኝ። ማን ነው አይዞህ ብሎ የላከ? ምንድነው የምትፈልገው? እርሶም እንደምፈልግ ያውቃል። ወይ ፈጣሪ። ይረጋጉ። ትልቅ ሰው ነው። ይረጋጉ። ረጋ ይበሉ። እንዴት ነው በሰላም ሀገር የሚገባው? ምን አይነት ነገር በሰላማዊ መንገድ እጅ ይሰጣሉ ወይስ የምን እጅ መስጠት ነው? እኔ እኮ አሜሪካዊ ነኝ። እንትናየኝ ይሄን ነገር አታውቅም እንዴ? 10 ጊዜ አሜሪካዊት የሚለውን ነገር እሱ ለልጆቼ ነው እንጂ ማስበው ስለኔ እንኳን እንዳንተ አይነቱ ጀነራል ቢመጣ አይነካኝም። ታውቃለህ? ይሄንን ህግ ሳታውቅ ነው አይደል ካሜራ ይዘህ መንደር ለመንደር የምትዞረው? ዶናልድ ትራምፕ መጥቶ ያስጥሎታል እርሶን ወንጀለኛ ስለሆኑ ብቻ። አትጠራጠር። እሱን አትጠራጠር። ህጉን አንብበው መጀመሪያ። ለማንኛውም ህጉን አንብበው። ደመቀን የምንከሰው ግድ የለም በብዙ አይነት ገና የታደሰም ጉዳይ አለ። ታደሰመውን ክስ ይመሰርታል። ደመቀ ከኛ ጋር እየተደራደረ ነው። ምን ለማለት? እኛ የምንለቀው ከሆነ ስለ ወይዘሮ ሉባባ የማውቀውን መረጃም ሆነ ማስረጃ እሰጣቸዋለሁ እያለ ነው። ይሄም አይደረግም። ይሄን በምን መልኩ እንዳያስከው ተናገር ራስ እንጂ አይደረግም። ምንም ሊያዘው በምን አይሆን። ይሄ አይሆንም። እየተደራደረ ነው። አያረገውም ልጅ አያረገውም። ወይ ፈተና። ምን ነው በቀረው ነው? ምን ነው ባልመጣ ይሻለኝ ነበር ወይ? ውድ ተመልካቾቻችን እንግዲህ ወይዘሮ ሉባባ ምንም አይነት አማራጭ እንደሌላቸው ያወቁ ይመስለኛል። እንግዲህ ከዚህ መውጫ አንድ አማራጭ ነው ያለው። እሱም እጅ መስጠት፣ ባለው ነገር መስማማት ማለት በገንዘብ መስማማት አይደለም። ወይዘሮ ሉባባ እኔ የምለው አሁን ከባድ የእስር ቅጣት ይጠብቃቸዋል። የሰራችሁት ወንጀል እግዚአብሔር ያውቃል። የእግዚአብሔርን ስም በከንቱ አትጥሩ። አይጥሩ። ታላቅ የማይከበርበት እናት አባት የማይከበርበት ዘመን ላይ ደረሰ። እንደናንተ አይነቱ እጅ ላይ ጣለ። ምንድን ነው የምታስተምሩልኝ እንዴ? ምንም አናስተምረው ነገር፣ መልካም ነገር፣ የግድያ ሙከራ ማድረግን። ይሄ እናንተ ፈልፍላችሁ ያመጣችሁት ከየት እንዳመጣችሁትም አለ እኮ። እንደዛ ከሆነ ምንም አላጠፋውም የሚሉ ከሆነ ቀደም ከካሜራማኑ ላይ ስልክ ተቀብዬ ያሳዩት መረጃና ማስረጃ አለ። እሱን ለካሜራማኖች ላሳያቸው። እሱን ለዘመዶች አሳየው፣ ለጎረቤቶች ለጓደኞች አሳየው። እሱን ከፈለክ። እኔ ግን በሰላም እንደመጣው በሰላም እንድሄድ እባክህ። ልጄ ልበልህ ነው ወይስ ምን ልበልህ? ምንድን ነው የምትፈልገው? ገንዘብ ብዬ እምቢ ብለሃል።
እስቲ በሰላም እንደመጣ በሰላም ልሂድ። እኔ እኮ የዚህ የልጅ ጉዳይ ይዞኝ ነው እንጂ እዚህም አልመጣም ነበር። የዚህን ልጅ ጉዳይ ያስተካከልኩትን እንደው እዚህም ያለው ንብረት አስተካክዬ ይዤው ሄዳለሁ ብዬ ነበር የመጣሁት። ቪዛውን ይዤ የመጣሁት ለዚህ ነበር። አንተ እንዳንተ አይነት ደግሞ የጥቁር እንቅፋት ገጠመኝ እዚህ። ምን እንደምትፈልግ ወይ ማን አደራ እንዳለ ማን አይዞ እንዳለ አላውቅም። እርሶን የደረሱብኝ እኔ አይደለም። ኧረ እኔ ያልደከው የታውቄ ጌታ ቤት ያውቄ መንገድ ላይም አይቻለቅ። ለማንኛውም አሁን እንደ ትናንቱ ወይም ደግሞ ዝም ብሎ መለየት የለም። እርሶ ከሀገር ልውጣ ቢሉ ራሱ የመውጣት እድሎ በጣም ጠባብ ነው። ከመባለ ለምን እንደሆነ ያውቃሉ። ይሄ ቅድም ያሳየሁት ማስረጃ ምንም ያን ሊጠይቀኝ የሚችለው የሀገሬ መንግስት ነው። የሀገሬ መንግስት ካውቆት እንጂ ማንም ካሜራ ያዘ ምን ያዘ ስለመጣ ይሄ እንደማይሆን ወቀው ያላወኩ ይመስላል። አንብበው ህጉን የሀገሩ መንግስት ነው። እስቲ ምን ይላል የዲያስፖራውን መብትና ግዴታ በልና ይጠይቅ። ቆይ አንድ ጥያቄ ልጠይቆት። እንግዲህ የዚህ ሀገር መንግስት አያስረኝም የሀገሬ መንግስት ነው የሚያስረኝ ነው እያሉ ያሉት። አዎ በጣም ጥሩ። ከእርሶ ጋር ጊዜንም አላቃጥልም እንደዛ ከሆነ። ስለዚህ ቅድም ያሳዩትን ሰነዶች፣ ማስረጃዎች እኔም ጋር ካሉ አንዳንድ ቪዲዮዎች ጋር በማቀናጀት አሁኑኑ ለፖሊስ እሰጣለሁ። ካሜራማኖች እቃችሁን ሰብስቡ። ምን ሆነ ነው? ምንድነው ደግሞ? ወይሽ ነረባክ ባክ በሰላም ልሄድበት ይልቀቁኝ። በሰላም ልሄድበት ባክህን። እንቅፋት አትሁንብኝ። ከመጣው ጀምሮ እንዲሁ እንደለከፍከኝ የሀገሬ መንግስት ሲሉ አልነበር እንዴ ብያለሁ። ለምን ፈሩ ፖሊስ? ለእኔ ለምን ፈራለሁ? ያው ጊዜ እንዳይጓተትብኝ በመፈለግ ብቻ ነው። ለምን ፈራለሁ? ፖሊስ ለምን ፈራለሁ? ጊዜ እንዳይጓተት የምሄድበት ጊዜ ቅርብ ጊዜ ስለሆነ ያችን የመጣሁበትን በሰላም ተጠቅሜ ጉዳይን እንደሄድ ነው የምፈልገው። ስለዚህ እንደዛ ከሆነ የምጠይቆትን ጥያቄ በስነ ስርዓት ይመልሱልኛል ማለት ነው። ምንድነው የምትጠይቀኝ? ታደሰ እንዲገደል ትዕዛዝ የሰጡት እርስዎ ነው ወይስ አይደሉም? የቱ ታደሰ? እኔ ታደሰ የሚባልም አላውቅም። የተግባባን አይመስለኝም። አላውቅም ታደሰ የሚባል አልኩ እኮ። ስለዚህ ድጋሜ እንስማማ ቢሉኝ ማለት ነው በፍጹም አልቀበለውም። እና ማላውቀውን ሰው ገደልሽ? ሐሳቤን አልቀየርም። ስለዚህ ለአንዴና ለመጨረሻ ጊዜ ነው የምጠይቆት ወይዘሮ ሉባባ። ካልሆነ ደግሞ እንዴት አይነት ካልሆነ ደግሞ የቅድሙን ሰነድ ይዤ የሚመለከተው አካል ሄዳለሁ። ስለዚህ የሀገሬ መንግስት ዶናልድ ትራምፕ ያስጥለኛል የሚሉ ከሆነ መጥቶ ያስጥሎታል። ስለዚህ በጣም ጥሩ። እኔ ከእርሱ ጋር ምንም የማወራውም ነገር የለም። እባክህን እንደ ልጅ ተለመን፣ እንደ ልጅ የልጅ እንቅፋት አትሁን። በቃ ነገርኩ። ጉዳይ ይሄ ነው። እኔ ታደሰ ነው ምናምን የምትለውን አላውቀውም። አንተ የምታውቀውን ወይ ምን እንዳለ ወይም በማን ተንተርሶ እኔን ወንጀለኛ ሊያደርግ እንደፈለገ አላውቅም። ስለዚህ እኔ አሁን የሀገሬ መመለስ በቀን ቅርብ ስለሆነ ብዙ ጉዳዮች ስላሉኝ እባክህ እንደ ልጅ ልለምን። እኔ አስፈላጊውን ነገር አደርጋለሁ። ካሜራማኖች አረ ናቁታለሽ። እሱ ነገሩ ስላንተ ስላለ እኔ ትዕዛዙን ሰጥቻለሁ። በቃ እሺ፣ ደስ ይበልህ። አዎ ትዕዛዙን ሰጥቻለሁ። ምክንያቱም ባስቀመጥኩት ቦታ ስላላገኘሁት የሰጠሁትን አደራ ስላበላሸ አሰጥቻለሁ። አዎ እሺ። ምን ትሆን? ታደሰ ላይ የግድያ ሙከራ ያስደረጉት እርስዎ ኖት? ግድያ አይደለም ደብድቡት ነው ያልኩት። ግድያ ለምን አይደለም፣ በሽጉጥ ተመቷል። ሐሳባችሁ ልቡን ወይም ጭንቅላቱን ለመምታት ነበር? አይደለም፣ መቀጣጫ እንዲሆን እንዲቀጣ በሽጉጥ በሉት አልኩ እንጂ ግደሉት አላልኩ። እሱንም ከሃዲ ስለሆነ ነው። ይሄ ነገር በደንብ እየተቀረጸ ነው አይደለም? እየተቀረጸ ነው። ይቀረጽ፣ በደንብ ይቀረጽ ያለው ነገር እያንዳንዱ ነገር። እኔ እርሱን እንደዚህ በቀላሉ ማለት ነው በትንሽ ማስረጃ ብቻ አይደለም ማሳስሮት። 1-2 ሰዓት ይታገሱኝ። ደመቀን እያደራደሩት ነው። ለማንኛውም 1-2 ደቂቃ ይጠብቁኝ። ምን ላይ እንደደረሱ አጣርቼ ልምጣ። ከዛ የደረሱበትን ነገር ለእርሱ አሳውቆታለሁ። በአይነ ቁራኛ ተመልከት ካሜራማን።
ወይዘሮ ሉባባ ተመልሼ መጥቻለሁ። ውድ ተመልካቾቻችን እንግዲህ የኛ ባልደረቦች ደመቀ ሁሉንም ነገር እንዲያወራ እያስማሙት ነው ወይም ደግሞ እያደራደሩት ነው። እንግዲህ ባልኳችሁ መሰረት ያለውን ነገር ሄጄ ቼክ አድርጌ ነበር። ከምር የኛ ባልደረቦች እንግዲህ ክብርና ምስጋና ይገባቸዋል። ነገሩን በጥንቃቄ ነው ያዙት። እሱንም እንግዲህ ለማስማማት የተጠቀሙበት መንገድ በጣም ድንቅ ነው፣ ደስ የሚል ነው ማለት ያው አንዳንዴ ማስፈራራቱም ወይም ደግሞ ሰውነቱ ላይ ድብደባ ማድረጉም ያው ላንፈልገው እንችላለን፣ ግን ግድ የሚሆንበት አጋጣሚ አለ። ነገር ግን አሁን በብልሃት ነው ሁሉንም ነገር እንዲያወራ ከሱ ጋር የተደራደሩበትም መንገድ ደስ ይላል። ስለዚህ ወይዘሮ ሉባባ አሁንም ወደ ቤት መሄድ ይችላሉ። አንፈልጎትም። እከኩን ስላራገፍኩ ጭቅቅቱን አጥቤ ሰው ስላረኩ አብልቼ ወዙን ስለመለስኩ አያረገውም። መሄድች ይሄ እናንተ ወይ ምን እንዳስነካችሁት አላርቅም እንጂ አያረገውም። እኛ እሱን እዚህ ጠርተን ልናወራው ስለሆነ አሁን ወደ ቤት ይሄዱ። አልሄድም ማለት አልሄድም። አንፈልጎትም፣ ይሄዱ። እኛም እንደምናረግ ያውቃሉ። አልሄድም። ምን ታረጋለህ? እርሶ እንዲህ አስገድደን አይደለም እናስሩት። የፍርድ ቤት የእስር ማዘዣ ወረቀት ያሉበት ቦታ እንዲላክ ነው የምናረገው። እሱ ያኔ ሲላክ ታስረኛለህ። እስከዛው ጊዜ ግን ያንተን እንትን ምንም ያንተንም ይሄዱ ማረግንም ክብረንም ማማከው ወይዘሮ ሉባባ ይሄዱ። ይሄ ደካማ የደሃ ልጅ ይሄንን ካደረገ አገኘዋለሁ፣ ምንም ችግር የለም። እንዲያ ሰው አርጌ ከሰው ኩል ስላቆምኩት መጥቶ ከእናንተ ጋር ከተደራደረ አዝናለሁ። አይማረኝ፣ አልምረውም። የማይደራደርበት ምክንያት የለም። ነገርኩ እኮ በቃ እሱና እኔ እንተዋወቃለን በደንብ። እኔ ጋር ሲመጣ ምን ሆኖ አሁን ምን እንደሆነ የምንተዋወቀው ስላለ ይህን ያደርጋል ብዬ አላስብም። በህግ አምላክ ብያለሁ። አስወጣችሁ። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። ወይዘሮ ሉባባን ያስወጣንበት መንገድ ከባድ ነበር። ያው ከትልቅ ሰው ጋር እንደዚህ አይነት ሰጣ ገባ ውስጥ እኔ ባልገባ ደስ ይለኛል። ከወጣቶቹ ጋርም ያው ባልገባ ደስ ይለኛል። ያው አንዳንዴ ወጣቶቹ ላይ ምንም አማራጭ ስናጣ ነው። ግን ትልቅ ሰው ወንጀለኛም ሆኖ ከትልቅ ሰው ጋር መያያዝ አልፈልግም። ውድ ቤተሰቦች ምናልባት በድርጊቴ የተከፋችሁም ካላችሁ ከልብ ይቅርታ ጠይቃለሁ። ደመቀ እንግዲህ በስተመጨረሻም ሁሉንም ነገር ለመናገር ተስማማ አይደለ? ስለዚህ ልዩ ቆይታ ይኖረናል። ደመቀ እኛ እንዳልኩ የምታደርግልኝ ከሆነ ችግር የለውም። እኛ የአንተን ጥቅማ ጥቅም እናከብራለን፣ የአንተን ሀሳብ እናከብራለን። ችግር የለውም። አንተ ብቻ ምንድን ነው ብልጥ ለመሆን እንዳትሞክር። የተሳሳተ መረጃ ከሰጠህን ከዛ ፊት ማወቅ ያለብን በቃ እኔ አሁን ይኸውልህ ስልችት ነው ያለኝ። ምን መሰለህ ይኸውልህ እስካሁንም ደበደባችሁኝ፣ እዛም ወሰዳችሁኝ ብዙ ነገር። እኔ አሁን በቃ አሁን እንደዚህ አይነት ላይፍ አልፈልግም። እኔ እንደውም እኮ አልደበደብንም ደመቀ፣ አልደበደብንም። ከዛ በላይ እንዴት ልትደበድቡኝ ነበረ? ከዛ በላይ ልትደበድቡኝ ነበረ። ስለዚህ ዞሮ ዞሮ ይሁንቱ። ከዛ በላይ ደበደባችሁኝ አልደበደባችሁኝም አይደለም። እኔ አሁን እዛ ጋር ሌላው ደግሞ አንድ ነገር ልንገርህ፣ የነገርከንን መረጃ አረጋግጠን ነው ያንተንም ላንተ ቃል የገባውን እኔ ምንም ከዚህ በኋላ ውሸት አልናገርም። ይኸውልህ ቃል የገባነውንም ነገር የምናረገው አሁን የምትለውን ነገር ለምን እንደሆነ ታውቃለህ? ብዙ ጊዜ እንደዚህ አይነት ስራ ስንሰራ አንዳንድ ሰዎች ብልጥ ለመሆን ይሞክራሉ። የተሳሳተ መረጃ ሰጥተው ከጥፋታቸው አይማሩም። እንደዛ በሄደ ቁጥር ግን የባሰ የምንሰጥ እድል እየተመናመነ ነው ይመጣው። እኔ ስልችት ነው ያለኝ አሁን እንደዚህ በቃ አላ መቀጥቀጡም እዛ ወስደህ እንደዛ ማድረግ። እኔ በቃ ማለት የምፈልገው እውነቱን ተናግሬ የኔን ጥቅም አስጠብቀ ሰላሜን ሰተኝ የምትለቀኝ የምትፈታኝ ከሆነ መከታተሉን ከኔ ስር የምትቆም ከሆነና የምትለቀኝ ከሆነ ነፃነት የምትሰጠኝ ከሆነ ምንም ውሸት ነገር አልናገርም። በዚህ ግን ተማምነናል። ያለውን ነገር እውነቱን ነግርሃለሁ፣ ያለውን ነገር በሙሉ ነግርሃለሁ። አንተም ጥቅሜን ያልከውን ነገር አስከብርልኝና ነፃነት ይስጠኝ እባክህን። በቃ ልንገር ያለውን ነገር መጀመር ትችላለህ እኮ በቃ እያልኩ ያለሁትን ነገር እኔ ምን መሰለህ አሁን ልልህ የፈለግኩት ነገር እዚህ ጋር ያልከው ጥቅም አለ አይደለ? ጥቅሜን በስነ ስርዓት አስጠብቀህልኝ ብላል፣ ቃል ነው። እኔም ላለመዋሸት ተነጋግሬ ነው የመጣሁት እዛ ጋር። ውድ ቤተሰቦች ያልነገርኳችሁ ነገር እንግዲህ
40 ሺህ ብር ትራንስፈር ተደርጎለታል። ቀንም እኔ 10 ሺህ ብር ትራንስፈር አድርጌለታለሁ። በአጠቃላይ አካውንት ውስጥ ከኛ ኪስ ብቻ ወደ 50 ሺህ ብር ተልኮለታል። 40 ሺህ ብር የላክንለት እንግዲህ ከዚህ ሲወጣ ለአንዳንድ ነገር ይሆነዋል ብለን አስበን ነው እና ደግሞ ሁሉንም ነገር ከነገረን በኋላ ደግሞ ሌሎች ነገሮችንም እናመቻችለታለን። እንግዲህ የኛ ባልደረቦችም የነገሩት ነገር ምንድነው ወይዘሮ ሉባባ ለኛ በጣም እንደምታስፈልግ እንደዛ ነው የነገሩት። ማለት በአጭር ጊዜ ውስጥ የተሟላ የተጠናከረ ማስረጃ ወይዘሮ ሉባባን እስር ቤት ሊወረውር የሚችል በደንብ ወንጀላቸውን ሊያጋልጥ የሚችል ማስረጃዎችን ደመቀ አሳልፎ እንዲሰጠን እንደዛ ነው እንትን ያሉት። ለዛም ነው 40 ሺህ ብር የላኩት። ገብቶሃል? ቀልድ አይደለም። እኔም አሁን እኮ ለመናገር ዝግጁ ነኝ። በቃ ያለውን ነገር እነግራለሁ እያልኩኝ ያለሁት እውነተኛውን። ስለዚህ እንደዛ ጥቅሜን ምናምን አስጠብቀልኝ ያልከውን ነገር የምታደርግልኝና ነፃነቴን የምትሰጠኝ ከሆነ እኔ ምንም ውሸት የምናገርበት ነገር የለም። ምክንያቱም የምትፈልገው እውነቱ እንዲወጣልን ነው አይደል? አንተ እያንዳንዷን ነገር እነግርሃለሁ፣ በትዕግስት ጠብቀኝ እና ምን ልፈልጌ ነው? አዎ እንደዚህ ያደርጋለሁ። ምክንያቱም ሉባባ ነች። ሉባባ ታዘኛለች። አዎ ብር ነው የምፈልገው። እኔ ለራሴ ደሃ ነኝ። በቃ ማለት እዚህ ደረጃ ያደረስኩት እንደዚህ ባላረግ ኖሮ ዛሬ እንደዚህ አይነት ኑሮ አልኖርም ነበር እኔ። ስለዚህ ለብር ተሸወርኩኝ፣ በብር ብዬ ይሄን ነገር አደርግ ነበር። አዎ አድርጌያለሁም። ስለዚህ ይሄን ደግሞ ታስደርገኝ ማነች? ወይዘሮ ሉባባ ነች። በቃ ማለት እኔን እንድትወኝ ነው እየነገርኩ ያለሁት። እሷ ነች ይሄንን ልታስደርገኝ የምትችለው። ስለዚህ የምፈልገው ይሄን አይደል? አንተ ቆይ አታወሳስብብኝ። ያለው ነገር ከመጀመሪያ ጀምሮ እንድነግረኝ ነው ፈልገው። አንተና ወይዘሮ ሉባባ ትውውቃችሁ እንዴት ስራ እንደጀመራችሁ፣ ስራ ላይ የሚያጋጥማችሁ ነገር ምን እንደምትሰሩ፣ የሁለታችሁ ቅርርብ ምን ይመስላል የሚለውን ነገር ከመጀመሪያ ጀምሮ በስቴፕ ያለውን ነገር ትነግረናለህ ሳታወሳስብብን። ሉባባን አውቃታለሁ። አዎ እንደምታውቃት እናውቃለን። ይሄን እንድነግረኝ አይደለም ፈልገው። ከመጀመሪያ ጀምሮ እንዴት ወደዚህ ስራ ገባችሁ? ሉባባ ማናት? ምንድን ነው ያለውን ነገር ከሀስ ከፐ እንድትነግረኝ ፈልጋለሁ ያልኩ እኔ ነጥቦችን ለመያዝ እንዲመቸኝ ነው። እያወሳሰብክ አትንገረኝ። እሺ እኔ ይኸውልህ ከመጀመሪያው ጀምሮ ስነግርህ እኔ ድሮ ጎዳና ላይ በቃ አንድ ተራ ጎዳና ላይ የሚኖር ሰው ነበርኩኝ። ገባህ አይደለ? በዛ አጋጣሚ ግን አንድ ቀን ለሷ የሆነ እቃ ልጭንላት መኪናዋ ላይ ጭኝላት፣ እቃውን በስነሳ ጭኝላት እና ቤትም ሄደህ ታወርዳለህ አለችኝ። የሆነ እቃ ነበረ በወቅቱ ማለት ነው። የዛን ጊዜ ድሮ ገና ነው መልክ ስንተዋወቅ። በዛ አጋጣሚ ቤቷ መጥቼ ያንን እቃ ማውርጅላት ተዋወቅኳት እንዳጋጣሚና የዛን ጊዜ ደግሞ አዝናልኝ የሆነ ጠቀም ያለ ብር ነበር የሰጠችኝ ለዛች እቃ ማለት ነው። እየመጣ ብላ ምግብ ምናምን ብላኝ ነበረ። እንደዚህ አንድ ሁለት እያልን ተዋወቅን በቀላሉ ማለት ነው። እሷ ጋር በቀላሉ ተዋወቅን። ከዛ ምን አለችኝ፣ እንደዚህ የሚያስችል ብዙ ሀብት ነች፣ በጣም እጇ ትልቅ ነው፣ ብዙ ባለ ሀብት ነች፣ በጣም ሀብት ያላት ሴትዮ ነች ሴትዮዋ። እና እንደዚሁ አንድ ሁለት እያልን በስነ ስርዓቱ ተዋወቅን። ከተዋወቅን በኋላ ግን አሜሪካ ዜግነትና አሜሪካ እንደምትኖር ነው ያወቅኩት እኔ ማለት ነው። ስለዚህ እዚህ አንድ የሷ ልጅም ነበረ፣ በጣም ባለጌ ነው፣ በስነ ስርዓት አንተን አይልላትም እዚህ ያለው ንብረት ስለማይንቆጣጠርላት። ሌላ ደግሞ አንድ ስሙ ጀማል ይባል ነበር እና እሱም ሀብቱን በትክክል እዚህ ያለውን ኮንትሮል አድርጎ ስለማይቆጣጠርላት ብቻ ከሱ ጎን ሆኜ አንዳንዴ እንቆጣጠርላትና ሌላ ደግሞ አሁንም አንድ ዘመዶ አለ አላውቀውም፣ እሱ ያው ይመጣል አንዳንዴ ሆኜ እንድቆጣጠርላት። ይሄ ጀማል ብለው በጣም ሀብቷን እያባከነን ያለው እዚህ በመሀል ግን አንዳንድ ነገሮችን ኮንትሮል እንዳደረግላትና ከሱ ጋር ሆኜ እንደውም ከሱ ጋር ራሱ ብዙ ጊዜ ተነጋግረን ነበር። አይመለከትም እያለኝ እሱም ብዙ ነገር እኔን ለማድረግ ሞክሮ ነበረ። ስለዚህ እሷ ግን አሁን በዚህ ሰዓት ላይ ከልጇ የበለጠ ይልቅ እኔ ነኝ የምጠቅማት፣ እኔ ነኝ የምቀርባት። ገባ አይደለ? ስለዚህ የኔ ሚስጥረኛ ሆና እኔን የቀረበችኝ በዚህ ምክንያት ነው። ስለዚህ አድርግ ያለችኝ ነገር ደግሞ በስርዓት በጥንቃቄ ስለማደርግላት ስለዚህ እኔን ያዘችኝ ማለት ነው። እና እዚህ ያለውን ሀብቷንና የታዘዝኩትን ለመስራት ትከፍለኛለች በስነ ስርዓቱ። ስትከፍለኝ ደግሞ የተባልኩትን ነገር በስነ ስርዓት አድርግላታለሁ። ማላደርግ ከሆነ ደግሞ እኔ ሴትዮዋን እፈራታለሁ። በጣም ኃይለኛ ሰው ነች እሷም። ስለዚህ አንድ ለብሬ ነው እኔ የምሰራው እንደዚህ፣ ሁለተኛ ደግሞ ራሴን እንዳላጣ ነው ማለት መኖር እፈልጋለሁ እኔ። ካልሆነ እሷ ያለችኝ አሁን ለብር ብለህ እንዴት እንደዚህ አይነት ነገር ታደርጋለህ እንኳን ብትለኝ
ለብር ብዬ እንኳን አላደርግም ብዬ ህሊናን ወቅሶኝ ልውጣ ብል እንኳን አታስተርፈኝም። እች ሴትዮ እዚህ ምድር ላይ አታኖረኝም። በጣም እጇ ሰፊ ነው። በጣም ብዙ ባለሀብት የምታቅ በጣም ብዙ ወንበዴዎችን የምታቅ ሴትዮ ስለሆነች ከእሷ ጋር እንደዚህ ተብዬ ተለይቼ 5 ደቂቃ ልቆይ አልችልም በዚች ምድር ላይ። ስለዚህ አንድ ፈርቻትም ነው የማደርገው ለብሬ ብቻ ሳይሆን ማለት ነው። በቃ አንዴ ኦልሬዲ ተግባብተናል። ሚስጥሯን አጋርታኛለች። እኔም የሷ ሚስጥር አውቃለሁ፣ እሷም የኔን ሚስጥር ስለምታውቅ ስለዚህ እያስፈራራችኝም ነው። ደግሞ ይሄንን ስታስፈራራኝ ደግሞ በጉልበት ብቻ ሳይሆን ብርም ስለምከፍለኝ አደርገዋለሁ እና እንደዚህ በከፈለችኝ ቁጥር ስለዚህ አድርግ የተባልኩትን ነገር አድርጋለሁ ማለት ነው። እና ይሄ ነው በቃ ያለው ነገር። ስለዚህ አሁን ላይ ግን ዞሮ በህግ ቁጥጥር ስር ነኝ። መሆን ያለበትን ነገር እውነቱን መናገር ነው ፈልገው። ከዚህ በኋላም ደግሞ እንደዚህ አይነት ስራ ውስጥ ባልገባ ደስ ይለኛል። እኔ ጥቅም ስራ ውስጥ ባልገባ በቃ ይበቃኛል፣ ደስ ይለኛል። አሁን ማለት ከራሴ ጋር ሆኜ የራሴን ላይፍ እንደ አዲስ ጀምሬ መኖር እፈልጋለሁ። ግን ይሄን ማደርገው አንደኛ ሉባባ በህግ ቁጥጥር ስር መጥቶል ከሆነ ነው። ሁለተኛ ደግሞ እናንተ እኔን ከሷ የምታስመልጡኝና ማምለጫ መንገድ ካዘጋጃችሁልኝ ብቻ ነው። እናንተ ከሷ መቼም ህግ ይበልጣል ብዬ ነው እዚህ ጋር ይሄንን ሚስጥር እየነገርኳችሁ ያለሁት። ስለዚህ ይሄን የምታደርጉልኝ ከሆነ ወደ ራሴ ወደ ሰላማዊ ህይወቴ መመለስ እችላለሁ ልልክ ፈልጌ ነው። ስለ ሉባባ ስለ ወይዘሮ ሉባባ ሌላ የምንፈልገው ነገር አለ። እሱ እንዳለ ሆኖ አንተ ስለምትሰራቸው ወንጀሎችም አንዳንድ ነገሮችን እንድነግረኝ እፈልጋለሁ። እገታ፣ ግድያ እስካሁን ድረስ ግልጽ አድርገህ እንድትነግረኝ እፈልጋለሁ ደመቀ። እየነገርኩ ነው። እውነቱን ነው እየነገርኩ ያለሁት። ይኸውልህ እስካሁን ድረስ እንኳን የገደልኩት ሰው የለም። የግድያ ወንጀል ሰርቼ አላውቅም። የግድያ ሙከራ ግን ያደረስክበት ሰው አለ? የግድያ ሙከራ ስለ አሁን ምን መሰለህ? አይደለም የግድያ ሙከራ ቢሆን ኖሮማ እኮ እገለው ነበረ በወቅቱ። እኔም እኮ እንትን ይዤ ነበረ። ግን እሱ አይደለም። እኔ እስካሁን ድረስ አስፈራራላታለሁ፣ ዝም ብዬ ደበደባለሁ። እኔ ብቻ አይደለሁም፣ አሉ ሌሎችም ብዙ ሰዎች ነው ያላት። እንደኔ ያሉ ወደ 5-6 ነን። በዋናነት አንተ ነህ የጦሩ መሪ? እኔ መጀመሪያ ስለሆነ እንግዲህ ከእሷ ጋር ያው ዞሮ እሷ ጋር ያደግኩት ማለት ይቻላል። ስለዚህ ለእኔ ስለሆነ እንግዲህ አሳልፋ የምትሰጠው እንትኑን የምትሰበስባችሁ እናንተ ያው እንደነገርኩ ነው። ሴትዮዋ በጣም ባለሀብት ነች፣ በጣም እጇ ሰፊ ነው ምናምን በቃ እና ትሰጣለች። ብርም ስለምሰጥ ግዴታ ወጣቱ ምን ይሆናል ይገባል። በቃ እንደዛ ስራ ውስጥ ህይወቱን የሚቀይር ብር ነው የምሰጠው። አንድ ስራ ላይ ታዘዋለች፣ ደህና ብር ነው የምከፍለው። ስለዚህ እስካሁን ድረስ ኢቨን እሷ እንኳን የሆነ ሰዓት ላይ ግደሉልኝ ያለችውን ሰው እንኳን አልገደልንም። እኛ ሳንገለው ግን ደብድበ ነው ዞር በል ብለነዋል። በቃ ገባ እዚህ ጋር። እኛ ለምንድን ነው መግደል አንፈልግም። እኔ በራሴ በኩል መግደል አልፈልግም። ሰው ግን አስፈራራለሁ፣ ደበድባለሁ፣ አግታለሁ ምናምን። ግን እስካሁን ድረስ በእኔ እጅ ላይ ህይወቱ የጠፋ ሰው የለም። ሰውም ግድያ አላቅም። እኔ አንድ ልትረዱት የሚገባችሁ ነገር ይሄ ነው። እና እስካሁን ድረስ በመግደል ሳይሆን በማስፈራራትና በማገት ብቻ ነው ሳስፈራራላት የቆየሁት፣ እሷ አርግ የምትለኝን ማለት ነው። ለዛም ደግሞ አሪፍ ገንዘብ አሪፍ ብር ትሰጠኛለች። ህይወቴንም እየመራው እገኛለሁ እንደዚህ አይነት ኑሮ ውስጥ ማለት ነው። አውቃለሁ ወንጀል እንደሆነ። ስለዚህ ወንጀል እንደሆነ አውቄ ግን ለምን እንዲህ ታደርጋለህ የምትለኝ ከሆነ ደግሞ አዎ ወንጀል ነው አውቀዋለሁ፣ እንደሚያሳስር እንደሚያስጠይቀኝ አውቃለሁ። ግን ደግሞ ግዴታ በአቋራጭ ለመኖር ያፈለግኩት የመረጥኩት መንገድ ይሄ ብቻ ነው እና ደግሞ ሁለተኛ በአቋራጭ ቶሎ ገንዘብ እያገኘሁበት ያለሁት ይሄ ስራ ብዬ ያዝኩት ስለሆነ ለዚህ ነው በቃ ተሸውጄ ተታየም እዚህ ጋር እየሰራ ያለሁት። በዚህ አይነት መንገድ ነው እየሄድኩ ያለሁት። ለዛ ነው ከዚህ በኋላ ደግሞ ግን ዞሮ በህግ ቁጥጥር ስር ያለ ነው። ህግ ደግሞ የሚለየን ከሆነ እኔ ከዚህ በኋላ እንደነገርኩ ነው ቅድም፣ እሷን በቁጥጥር ስር አውላችሁ እሷ ለምን እንዳትገለኝ ነው ታስገድለኛለች። እኔ ብቻ አይደለሁም ብያለሁ። ብዙ ጀሌዎች ነው ያላት፣ ብዙ እንደዚህ የምታስመራቸው ሰዎች አሉ። ስለዚህ ርህራሄ የሌላ ሰው ስለሆነች እሷ እኔ እንዳትገለኝ፣ እናንተ ግን እሷን በቁጥጥር ስር አውላችሁ ለእኔ ደህንነት ግን የሚያስፈልገውን የምታረጉልኝ ከሆነ ያለው ሚስጥር ይሄ ነው። ሌላ ምናልባት እንግዲህ የረሳሁት ካለ ቀስ ብዬ እነግራቸዋለሁ። እሱን እየደወልኩም ቢሆን ወይንም እነግራቸዋለሁ እንደሆነ ማድረጊ ማለት ነው። ይሄ ነው ያለው ነገር።
ስለ ሉባባ እየቀረ አለ የምትለው ነገር ካለ ብትነግረን። የቀረ የምትለው ነገር እስካሁን እንግዲህ የቀረ ነገር የምለው እኔ በእኔ በኩል ይሄ ነው። ግን የሆነ ጊዜ ግን እኔ ሳልሆን ሌላ አሉ እንደኔ ያሉ ማለት ነው። የሆነ ጊዜ በነዛኛዎቹ ቡድኖች የሆነ በጣም እንደዚህ የሚከታተላት የራሷ ዘመድ ነው የሚከታተላት እዚህ ያለውን ሀብት እንዲህ በቃ እሷ አሜሪካ ወደች ምናምን ብሎ እዚህ ያላ የአባቷ ምናምን ሀብት አለ እዛ ጋር ህንፃውም አለ ወደ 7 ምናምን ህንፃ ነው ያላት። በጣም ባለ ሀብት ነው ሴትዮዋና ምን ልል ፈልጌ ነው ያስገደለችው ሰው አለ እሷ ማለት ነው። ሌላ ያልነገርኩ እስካሁን ወይዘሮ ሉባባ አዎ የራሷ ዘመዷ ነው የገዛ ዘመዷ በእኔ ቡድኖች ሳይሆን ሌላ ቡድንም ስላላት እንደዚሁ አንድ እሷ ነች ያስገደለችው ይባላል። ግን ዞሮ ዞሮ እሷ ነች። በጣም እዚህ ብዙ ነገር ሲያወራ ነበርና አንድ ያስገደለችው የራሷ ዘመድ እንዳለ እኔ አላየውም ሰምቻለሁ። ግን እንዲህ ሲወራ ምናምን ሰምቻለሁ። ደሞም ሰምቼ የሚያመንኩበት ምክንያት ምንድነው ለዚህ ጋር ላወራ የቻልኩበት ምክንያት ታደርገዋለች እሷ በጣም ክፉና ኃይለኛ ሰው ነች እና ስለዚህ አንድ እንደዚህ አይነት ማለት ያልነገርኩ እስካሁን ይሄ እንዳለ አውቃለሁ። እሱን እንግዲህ እሷ ትሁን እውነት ይሁን ውሸት እናንተ አጣታችሁ ደርሱበት። እስካሁን ስታወራ የነበረው ነገር እያንዳንዱ ነገር እየተቀረጸ ነው እየተቀዳ ነው። ስለዚህ ስለ ወይዘሮ ሉባባ የተናገርከውም ነገር በቂ ነው። ምን እናደርጋለን መሰለህ ማስረጃ አሉ የተቀመጡ ማስረጃዎች አሉ ወይዘሮ ሉባባ ሊያሳስሩ የሚችሉ እሱን አላቅም። ያው እንግዲህ ምናልባት ቤቷ ውስጥ አለ የሆነ የማይከፈት ቁም ሳጥን ቤቷ አይደለም አንተ ጋር ነው የምልህ። እኔ ጋር ምንም እስካሁን ያለ ነገር የለም። በቃ ያለው ነገር እንደዚህ አይነት ማስረጃዎች ናቸው። እሷ ጋር ሊኖር ይችላል ምናልባት እንግዲህ። ስለዚህ ሁሉንም ነገር ዘክዝከህ ስለነገርከን አመሰግናለሁ እናመሰግናለን። ለማንኛውም አንተም ወደ ጊዜያዊ ማረፊያ ትሄዳለህ እኛም ወደ ሌላ ጉዳይ እንሄዳለን። ጊዜያዊ ማረፊያ ማለት ቅድም ወደ ታሰርክበት። ቆይ ለምን አልወጣም? ያው እኛ ያቀረብንልህ ሐሳብ ገንዘቡንም ቢሆን ወደ ሳይሆን በጉልበት ትመልሳታለህ። 50,000 ብር ጧት አጠቃላይ የተላከልን 50,000 ብር አጠቃላይ። ለምንድን ነው እንደዚህ የምታደርገኝ? ስለዚህ ይኸውልህ ቆይ ትወጣለህ ብለኸኝ አይደል እንዴ? ይሄን እያወራኝ ያለው ወንጀለኛ ነህ። እንደዚህ በቀላሉ ለመውጣት አስበህ ነው። ለምንድን ነው ወንጀለኛ የምታደርገኝ? ሁሉንም ነገር እንድታወራ በማሰብ። ቆይ ይሄን ሁሉ ነገር ካስወራኝ በኋላ ነው እንደዚህ የምትለኝ? አዝናለሁ። እንዴት ነው እንደዚህ የሚሆነው? አዝናለሁ። ለምንድን ነው ወደ ማረፊያም ትሄዳለህ ወደ ቤት ነፃነትን እንሰጣለሁ ብለህ አይደል እንዴ እዚህ ጋር ይሄን ሁሉ ነገር ስታስወራኝ የነበረው? ለማንኛውም እኛ ሐሳባችንን የመቀየር መብት አለን። ሁሉንም ነገር እንዲያወራልን ነው ውድ ተመልካቾቻችን እንጂ ከወንጀለኛ ጋር ምንም አይነት ትብብር አይኖረንም። እንዴት ምን እያልከ ሁሉንም ነገር የተናዘዝካትን ነገር ሁሉንም ነገር በዚህ ድምጹን በዚህ ማለት ነው አትወጣም አልለቀቅም ማለት ነው። አትለቀቅም። ሚስጥር አውራና ጥቅም አስጠብቀንልህ ለአንተ ልድነት እንደውም አባል ቀጥረንልህ ትወጣለህ ስትለኝ አልነበር? ግን ቅድም እንዴት ነው የሚሆነው ታዲያ? እንደዚህ ሐሳባችንን ቀየርን። እውነቱን እንድታወራልን ነበር። አንተ እኮ ልሚያልክ አለሌ ወንጀለኛ ነህ። ማፊያ እኮ ነህ። ወይኔ እባክህን በቃ እሺ፣ ይኸውልህ ተነስ፣ ይኸውልህ ወንድሜ ዞር በል፣ ይኸውልህ ዞር በልኝ። ይኸውልህ ምንም ማድረግ አልችልም፣ ልረዳ አልችልም፣ ካሜራውን አጥፋ፣ ልረዳ አልችልም። ኑ ይዛችሁት ሁሉ ሰላም እንዴት ናችሁ ውድ ተመልካቾቻችን? እንደምንቆያችሁ ሚኪ ነኝ። ቤተሰቦች እንግዲህ ዛሬ ከወንድማችን ታደሰ ጋር ነው እንግዲህ የምንገኘው። ታደሰ አሁን ላይ እንግዲህ በመልካም ጤንነት ላይ ነው የሚገኘው። ሽጉጡ እንግዲህ በሽጉጥ የተመታበት እጁ በዚህ በኩል የተወሰነ ፋሻው ደም ስለነካው ለዛ ነው እንግዲህ ዩቲዩብ ስለማይፈቅድልን በዚህ በልብሱ እንሸፍነው ብለን ነው ውድ ተመልካቾቻችን እንግዲህ ከታዴ ጋር አንዳንድ የምናወራቸው ነገሮች አሉ። በተለይ ደግሞ ለእናንተ ግልጽ ያላረግንላችሁ ነገር አለ። እናቱን በተመለከተ ውድ ተመልካቾቻችን እንግዲህ እናቴ ታግታለች ድረሱላት ብሎ ነበር። እንግዲህ ስለሱም ዛሬ መልስ ልንሰጥ ነው የመጣ ነው። እሱም ስላለበት ሁኔታ እኛም አንዳንድ የቤት ስራዎችን ጠንቅቅ አድርገን የመጣ ነው። ታደሰ
ወደ ጉዳዩ ከመግባታችን በፊት እስኪ እንዴት ነህ ያለህበትን የጤና ሁኔታ ለተመልካቾች እንትን በል። እሺ ሚኪ በጣም ነው የማመሰግነው። አሁን ላይ እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ የእጄ ነው እያስቸገረኝ ያለው ትንሽ አጥንቴን ስለነካው ትንሽ ስለማገገም አሁን ደህና ነኝ። ከባለፈው ይሻላል። ራስ ምታቴም ለቆኛል። አሁን ደህና ነኝ፣ በጣም ደህና ነኝ። በጥሩ ሁኔታ ላይ ነኝ። እዚህ ምንም የጎደለብህ ነገር የለም? ምንም የጎደለብኝ ነገር የለም። ውድ ተመልካቾች በዚህ አጋጣሚ እዚህ ቤት ውስጥ የተለያዩ ጉዳዮችን ስንሰራ ስለነበር እዚህ ቤት ውስጥ አይደለም፣ በጀርባ በኩል አንድ ክፍል ቤት አለች። እዛ ቤት ውስጥ ነበር እንግዲህ የተወሰነ እኛ እዚህ ጉዳይ ስንሰራ ኢንተርቪው ስንሰራ መጫወጫው አንተን ሊረብሽ ይችላል። ግን ነርሶቹም እንግዲህ በአይነ ቁራኛ የምንከታተላቸው ነርሶች እንግዲህ እሱን ሲከባከቡት የነበረው እዛኛው ክፍል ሌላ አንድ ክፍል ቤት አለ። እናትህ ማለት ለአንድ ቀን በእነሱ ታግታ ነበር፣ ግን ለአንድ ቀን ነው። ነገር ግን ብዙ ማጣራት አድርገናል። የኛ ባልደረቦችም ውድ ቤተሰቦች ስለ እናቱም ያልተናገር ነው ምንድነው የሆነ ነገር ላይ የሆነ ፍንጭ ላይ ስላልደረስን ነበር። ነገር ግን እናት ከአንድ ቀን በላይ በእነሱ አልታገተችም። ወደ አንድ ገዳም ሄደዋል ነው የተባሉት እናት። እሱን ደግሞ እያጣራ ነው። እንዴት አልሰማሁም ማለት ረጅም ጊዜ ነው እኔ እናቴን ካገኘኋት ቢያንስ ወደ 10 ቀን ምናምን ይሆነኛል። 10 ቀን አዎ። ነገር ግን አንዱን ቀን ብቻ ነው እንትን ያሉት። አሁንም ስለዚህ ነገር ላሳወቀ ብዬ እንጂ ማለት ነው የተጠቆምንበት ገዳም አለ። የገዳሙን ስም በሚዲያችን መጥቀስ አንፈልግም። ስለዚህ ወደዛ ገዳም ዛሬ እየሄዱ ነው። ዛሬ ሁሉንም ነገር እናረጋግጣለን። ምናልባት ወደ ከሰዓት አካባቢ ይደርሱ ይሆናል። ወደ 9 ሰዓት ወደ 9 ተኩል አካባቢ ይደርሳሉ። ሁለት ባልደረቦቻችንን የላክ ነው ኦርቶዶክስ የሆኑ የኦርቶዶክስ እምነት ተከታይ የሆኑ ባልደረቦቻችንን ወደ ገዳሙ ልከናል። ስለዚህ ያለውን ነገር እዛ በጥንቃቄ የእናትን ፎቶ ስላለን እዛ ያለውን ነገር በደንብ አጣርተው እዛ ብቻ ሳይሆን ማለት ገዳሙ አካባቢም ትንሽዬ ከተማ እንዳለች ተጠቁመናል። እዛ ከተማ ላይም እንግዲህ በደንብ እንደሚፈልጓቸውና እኛም ያው እንዲፈልጓቸው ትእዛዝ ሰጥተናል። የተወሰነ ገንዘብ ይዘው ነው ሄዱት። ምናልባት እዛ አንዳንድ ነገር ሊያስፈልጋቸው ይችላል ወይም ደግሞ እናትን ለመፈለግ ለሰው ገንዘብ መስጠትም ካለባቸው ያው ምንድነው እዛ አካባቢ አስጎብኝም ካለ ለከተማው ሰው የሆነ ነገር የሻይ ካልከውም ሊተባበር ይችላል። ያው በሌላ ነገር አይደለም እልህ። ስለዚህ የእናትን ነገር እንትን ብንልበት ይሻላል። መልካም። አይ በደህና ከሆነች እኔ ሉባባን ስለማውቃት አደርገዋለሁ ያለችውን ነገር ከማድረግ ወደ ኋላ ስለማትል ያው እኔ የሰራኋትን ደግሞ እንደ መበቂያ ልትቆጥረው ትችላለች፣ እናቴ ልትገልብኝ ትችላለች የሚል ትንሽ ጥርጣሬ ነበረኝና ደህና ከሆነች ፈጣሪ ይመስገን። በጣም ነው እናንተንም ማመሰግነው። ስላረጋችሁልኝ ነገር በሙሉ ማመስገን እፈልጋለሁ። እንግዲህ ፈጣሪ ነው ውለታውን የሚከፍለው፣ ፈጣሪ ይክፈላችሁ። በዚህ አጋጣሚ ደመቀን በቁጥጥር ስር አውለነዋል። ደመቀ ማለት ዝሚል ከሆነ እንግዲህ አንተ ፍንጭ ሰተን በዛ ፍንጭ መሰረት ነበር ነው አንተ የተተኮሰብህ ሰዓት ደመቀ ሞቷል እንሂድ ሲባባሉ የነበረ ሰዓት ደመቀ የተባለውን ሰው እንግዲህ እኛም በብላት የወይዘሮ ሉባባን ስልክ በመፈተሽ አድራሻውን ያለውን ነገር በማመሳሰል በቁጥጥር ስር አውለነዋል። ደመቀ አንተ ያልከን ስም ማለት ነው። ደመቀ ሆይ ያን የሚገርም ነገር እሱም የወይዘሮ ሉባባ ቀኝ እጅ ነው ማለት አንድ ላይ ነበር እንደምትሰሩት አሉ ብዙ አሉ። ግን ደመቀን እንዴት አላቆም ነኝ? ደመቀን አዲስ ሆኖብኛል። ደመቀ የሚባል ሰው ደመቀ የሰማሁት ያኔ የተመታው ሰዓት ላይ ነው። ደመቀን በስም የሰማሁት ማለት ነው እንጂ ደመቀን እኔ በአካል አላቆም። ምናልባት ሌላ ስም ሊጠቀም ይችል ይሆናል እንጂ ደመቀ የሚባለው ስም ለኔ አዲስ ነው እንጂ የምታውቀው ነገር የለም አልኩ። ሉባባ ጋር ከምንሰራው ልጆች ስማቸውን እየቀየሩ የሚሰሩ ልጆች እንዳሉ አውቃለሁ። ግን ደመቀ የሚባል ስም ደግሞ የሚጠቀም ሰው እንዳለ አላውቅም። ስለዚህ እሱም በቁጥጥር ስር አውለነዋል። ወይዘሮ ሉባባን ሊያሳስር የሚችል
ነገር ተናግሯል። አሁንም አንዳንድ ነገሮች ይቀሩናል። ውድ ተመልካቾች እናንተ ብቻ በጸሎት አግዙን። በቅርቡ ወይዘሮ ሉባባን በቁጥጥር ስር እናውላቸዋለን። እናንተ ያለው ነገር ቶሎ ቶሎ በፍጥነት እንዲሄድልን እንግዲህ በጸሎት አግዙን ነው ምለው። ምናልባት የቀረ መናገር የምፈልገው ነገር ካለ ታዲያ? ሌላ ምንም ምለው ነገር የለም። እናቴን ብቻ አምጡልኝ። እኔ እናቴን ነው የምፈልጋት። በቃ እኔ አንድ ያለችኝ እናቴ እሷ ብቻ ነች። አባቴም የለም ወንድም እህትም ስለሌለኝ በቃ እናቴን ብቻ እንድታመጡልኝ ነው የምፈልገው። ያው እስካሁን ላደረጋችሁልኝ ነገር በጣም የማመሰግነው። ፈጣሪ ነው ውለታችሁን የሚከፍለው። ማንም የማያደርገውን ነገር ነው ያደረጋችሁልኝ። እኔ ሉባባ ረጅም ዓመት አገልግያት ዞር ብላ እንኳን አታየኝም ነበረ፣ ባመመኝ ሰዓት ማለት ነው። በፊት ሲያመኝ አልመጣም ስላት የራስ ጉዳይ ከዚህ ስራ አይበልጥም ነበር ምትለኝ። ማለት እንደ ሰው አትቆጥረኝም ነበር። እናቴም ሲያማት ማሳከሚያ ገንዘብ በምላት ሰዓት ምንም ለማገዝ ፈቃደኛ አይደለችም። እሷ ስራው ብቻ እንዲሰራላት ነበር የምትፈልገው። እናንተ ግን ያደርጋችሁልኝ ነገር ያው ጉዳዩ ከባድ ቢሆንም ብቻ ላደረጋችሁልኝ ነገር ፈጣሪ እንዲከፍላችሁ እፈልጋለሁ፣ እመኛለሁ። እግዚአብሔር ውለታችሁን ይክፈል እላለሁኝና ሌላ ደግሞ እናቴን እንድታመጡልኝ ነው የምፈልገው። እናቴ በጣም ታማሚ ነችና እሷን ከየትም ብላችሁ እንድታመጡልኝ። እዛም ገዳም ከሆነች በሰላም ትምጣልኝ። ሌላ ምንም አልፈልግም። እናቴ እንድትመጣልኝ ብቻ ነው የምፈልገው። ይህን ብቻ አግዙ። ታዲ ዛሬ ያለውን ነገር አሳውቃለሁ። ዋናው ነገር አንተም እኔም ሁላችንም ተመልካቾችም ጸሎት ማድረግ ያለብን ነገር እንግዲህ እናቱን ወደ ተጠቆምንበት ገዳም እንግዲህ እዛ በሰላም እንድናገኛቸው ነው ጸሎት ማድረግ ያለብን። እዛ እንዲገኙ እዛ ምንም ሳይሆኑ ለመረጋጋት ሞክር። አንተ ዛሬ ወደ 9 ሰዓት ወይም ወደ 9 ተኩል ይደርሳሉ ወደ ገዳሙ ወይም ደግሞ ገዳሙ አካባቢ ወዳለችው ትንሽዬ ከተማ። ስለዚህ የቻልነውን ነገር እናደርጋለን። እናትን ምንም ሳይሆኑ ይዘናቸው እንመጣለን፣ ቃል ገባላለሁ። አንተም እዚህ እስከዛ ራስን አጠንክር። እናትም ሲመጡ ምንም ሳትሆን ማየት ያለባቸው አይደለ? ሌላ ጭንቀት እንትን እንዳይል። ስለዚህ አንተም እዚህ የሚያስፈልግህን ነገር እያደረግን ቶሎ የሚሻልበትን ነገር እናመቻቻለን። ውድ ተመልካቾቻችን አሁንም አንዳንድ ነገሮች አሉ በመሃል እየተፈጠሩ ያሉ ነገሮች። የሱንም እናት ጉዳይ ያለውን ነገር እንግዲህ በደንብ ጨራርሰን እርግጠኛ ሆነን የምናሳውቃችሁ ይሆናል። ስለ ወይዘሮ ሉባባ አንዳንድ ከስር የምናገኛቸው ነገሮች አሉ፣ ግን ደግሞ የተሟላ ነገር ይዘን ብንመጣ ይሻላል። ያለውን ነገር ከስር አሳውቃችኋለሁ። ውድ ቤተሰቦች ቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው ድረስ ቸር ቆዩልን።